ይዘኸው ሂድ። እኔ ይዤዋል ድምሩታ ከምር ይዘኸው ሂድ። ለምን የሰጠሁሽን ስጦታ ስነ ስርዓትህን ያዝ። ምንድነው ስነ ስርዓት? አልፈልግም ጭራሽ። እኔ ማመን ካቃተሽ አሁን ይዤ እመጣለሁ እንዴ እኮ አንተ ላይ ኮፍያ አለ አልልክሽ። እሺ እርቦት ነው የሚያለቅሰው። ሩታ በእግዚአብሔር ሰላም የነበረን ሰዎች አትበጥብጭ ነው። የትናንትናው የሩታ ቪዲዮ ብዙዎችን አስገርሟል፣ ብዙዎችንም እንትን ብሏል እና በሁለት ቀን ባልሞላ ጊዜ ውስጥ የመኪና እንደገና ደግሞ በጣም ዋጋው እስከ 400,000 ያለውን ወርቅ እስከሚያደርግላት ድረስ ደርሶ ሩታ በዛም ደስተኛ የሆነች አትመስልም። አንዳንዴ ደስታችንን ምን የትኛውንም አይነት ከምንድነው ከመታዘዝ ከመስዋዕትነት መታዘዝ ይበልጣል ይባላል እና እቺ ልጅ ምን ያህል እንደተጎዳች ወይም ደግሞ ምክንያት እንዳላት መረዳት የምንችለው ማለት ነው ትናንትና በተለቀቀው ቪዲዮ ላይ እኔም ደግሞ ያላመንኩባቸውን ነገሮች ስላሉ እሱንም ነገር ለማብራራት ነው። እንደገናም ደግሞ የደረሰኝም አንድ መረጃ አለ፣ እሱንም ምነግራችሁ ይሆናል ማለት ነው። እስከ መጨረሻው ድረስ ይሄን ቪዲዮ ተመልከቱት። ዋናው ነገር ምን እንደሆነ ልንገራችሁ። ሩታ ደስተኛ አይደለች። መኪና ተሰጧት የዛለት እንደዛ ሆነች። ግን መኪና አግኝታ ራሱ ወይም ደግሞ የ400 ምናምን ሺህ ብር ወርቅ ሰጥቷት ራሱ በሁለት ቀን ልዩነት፣ ሁለት ቀንም አይሞላውም፣ በቃ በአንድ ቀን ልዩነት ውስጥ ደስታዋን ተነጥቃ የነበራትን ሰላም አታ እንደገና ደግሞ ምንም የተለየ ሪያክሽን ሳታደርግ ነው በትናንትናው ቪዲዮ ላይ ደግሞ በዛ መልኩ ያየናት ማለት ነው። እና ሩታን አንድ የነጠቃት ነገር አለ፣ አንድ ያጣችው ነገር አለ። ምንድነው? የተከበረው ትዳሯን፣ የልጇን አባት፣ ለሷ ሪስፔክት፣ ለሷ ትህትና የነበረውን ባሏን ነው ያጣችው። ያ ነው አሁን እቺ ልጅ እንደዚህ በዚህ ደረጃ እንደዚህ ሊቀይራት የቻለው። የወርቁ ጉዳይ አይደለም። እናንተ አሁን የምትመለከቱት እዚህ ጋር ኬርሜላ አምጥተህ ነው ወርቁን የሰጠኸኝ ስላለችው አይደለም። እንደዛ አይደለም ማሰብ ያለባችሁ። እቺ ልጅ ምንድነው ያጎደለባት? እዚህ ድረስ ያደረሳት ምንድነው ካላችሁ አብርሃም እሷን እዚህ ጋር አራስ ቤት እያባበለና እዚህ ጋር አባት እየሆነ በዛ ጋር ደግሞ እንደ ፍቅረኛ ኬርሜላ ጋር ሲያደርገው ያ ነገር ቀይሯታል። እናም ደግሞ ያላመንኩበትን አንድ ነገር ደግሞ ልንገራችሁ። ይሄም በሩታ ሳይር ሳይሆን ነው። በአብርሃም ጉዳይ ደግሞ እኔ አሁን እየፈረድኩ አይደለም፣ ነገሩን እያብራራሁላችሁ ነው። አሁንም እኔ መፍረድ አልፈልግም እና ምን መሰላችሁ፣ አንድ ያልተረዳነው ነገር አለ። አንድ ያልተረዳነው ነገር ምንድነው? አብርሃም ከሄርሜላ ወርቁን አምጥቶ ከሆነ ያ ወርቅ እኮ ሪሲት ይኖረዋል። ሪሲት ከሌለው እኮ ህጋዊ ወርቅ አይደለም። ስለዚህ ገዝቶ ካመጣት ሪሲት ይኖራል። እሱ ስለ መግዛቱ ማረጋገጫ አለ። ባልና ሚስት እስከሆኑ ድረስ ደግሞ ወጪና ገቢያቸውን ይቆጣጠራሉ ብዬ አስባለሁ። ግን ኦልሬዲም ያው ተለያይተናል ብለው ስላሉ በዛ አንግል ካየ ነው። ግን ይሄ ወርቅ ባለቤትነቱ የማን እንደሆነ ሩታ አስቀድማ ወርቁን ለእኔ ስጦታ ብለው የገዛህበትን ወርቁን ማረጋገጥ ስላለብኝ ሪሲቱን አሳየኝ ወይም ደግሞ ደረሰኙን ማየት እፈልጋለሁ ማለት ትችል ነበር። እና ትንሽ ግራ የሚያጋባና እርስ በርሱ የሚጋጭ የተለያየ ሐሳብን የሚያነሳ ነገር ነው እየተመለከትኩ ያለሁት በሁለቱ ጉዳይ ማለት ነው። እና እኔ እንደደረሰኝ ከሆነ የዚህ ወርቅ ባለቤት ሲጀመርም አብርሃም ነው። የተባለውን ዋጋ ያውጣ እንግዲህ እሱን አላውቅም፣ ግን አብርሃም እንደሆነ ደግሞ ካልደረስኩት የስልክ ጥሪ እዛው አካባቢ ካለ ሰው አረጋግጫለሁ። ያረጋገጥኩበት ምንድነው ከነሱ ጋር ውሎ የሚያደርሰው ነው። ስለዚህ በሚስጥር ደግሞ ያለውን ነገር ነግሮኛል። እኔ አሁን ይሄንን ነገር የምናገረው ምን አግብቶ ወይ በዚህ ወጥቶ ልትሉ ትችላላችሁ። ግን የአብርሃም ወርቁ ባለቤት አብርሃም እንደሆነ ከመቼውም ጊዜ ማረጋገጫ ያገኘውባቸው ብዙ ነጥቦች አሉ ማለት ነው። ብዙ እንትኖች አሉ ከዚህም ልጅ ባሻገር ማለት ነው። ግን ያንን ባነሳው ትርጉም አይሰጥም። ትርጉም የሚሰጠው ምንድነው? ከቦታው ያረጋገጥኩትን ነገር የተረጋገጠ መረጃ ማግኘት ስላለብኝ እዛ ደውዬ አብርሃም ይሄን ወርቅ በስነ ስርዓት ለሩታ ብሎ ገዝቶ እንደሰጣት ግን አለ። ሌላው በጣም የገረመኝ ነገር አለ። እሱን ግን መጀመሪያ ግን የስልኩን ነገር ላስቀድምላችሁና ከሱ ጋር ያደረኩትን ስልክ ልውውጥ አዳምጡትና ከዛ ፍርዱን ለእናንተ ተዋለን ማለት ነው። አብርሃም ስለመግዛቱ እኔ ከአንዳንድ ፍንጮች ምናምን ሳይሆን በስነ ስርዓት ስልክ ጥሪ ያለ በዛ አብርሃም ስለመግዛቱ
ማረጋገጫና እውነታው አለ። እሱን ሰምታችሁት እንመለስ። ሰማው በእናት አይተዋል። የዛሬ ቪዲዮ ታይቷል። ሩታ ቀውጤ አድርገው ምናምን ተመለከትንና ማለት መቼም የፈለገ ሰው ቢሆን ማንም ሰው አያደርገውም። ይሄ ወርቅ ከሌላ ቦታ አንጥቶ እንደገና ለሚስቱ የሚሰጥ ከውሽም አንጥቶ ወደ ሚስቱ የሚሰጥ የለም። እንደ እውነት ለመናገር ሶሪ ጀለስ ነው አብርሃም፣ ግን ከምናየው አንጻር ነው እንደዛ ያልኩትን። ምንድን ነው የተፈጠረው? እስኪ አስረዳኝ። አይ እሷ እንደምትለው ሄርሜላ ነው ምናምን ገዛችሁ ነው ያለችው። አይ እኔ ደግሞ እውነቱን ስለማውቅ ገባ በዚህ የሆነ ሰዓት ፒያሳ ምናምን እየሄደ ነበር እና እሷ ስላላወቀች ነው እንዴ። እኔ በጣም ገረመኝ ስልህ አሁን በዚህ ደረጃ የፈለገ ቢሆን እሷ አንጥቶ እንደዚህ ይሰጣል ብዬ አላስብም። አረ ይገርማል። እኔ እኮ ባለፈው አረ መኪና ምናምን ብዬ አውርተናል፣ ትዝ ካለ እኔ ቪዲዮን አልለቀኩትም እና በጣም እውነት ነው ወይ ምናምን ስለ የመኪናውን ጉዳይ እውነት ነው ምናምን ብለኝ ነበርና እንዲሁም ትልቅ ስጦታ ሌላም አለ ትልቅ የሆነ ነገር እየፈለገ ነው ምናምን ብለኝ ነበርና ይሄ ነበር አይደለም። እና ሪል ግን በእርግጠኝነት እሱ ገዝቶ ነው ይሄን ያህል ውድ ያው ይገርማል። ወርቁ ሁላ የውጭ ሀገር ነው፣ በጣም ውድ ወርቅ ነው። እንዴ ቋቋለው አዎ የወጣውበትን እኮ ተናገረና ያልተጋነነም ማለት ነው። እውነት ነው እንዴ? አረ ጭራሽ ምንም አልተጋነነም። ለዚህ መጋነን ሁላ ያንሰዋል። አይገርምህም? ሶሪ አረ በስማም። ግን ማለት አሁን እሷ ደግሞ ትናንት ሩታ ተናዳ ምናምን አየንና ከምን ይመጣ እውነት እሱ መቼም አያደርገውም ብዬ ነው የማስበው። ግን እዛ ላይ የሰጠበት መልስ ካየህ ትክክል አልነበረም። ትክክል አልነበረም። ግን ማን ቢመክራት ነው እሷ እንደዚህ ያለችው? እሷ ማለት ማን እንደዚህ ወርቁ ሄርሜላ ነው ብሎ ቆይ እሱን አትንገረኝ። ለምን እንደው ታውቃለህ፣ በዛም በኩል ደግሞ አንግል ትንሽ ረብሻ ሊፈጥር ስለሚችል ይህም ብቻ ለማረጋገጥ ነው። እኔ ብዙም ነግሬው እውነቱን ለሚዲያው ብታጋራ ደስ ይለኛል። ኖ አይ ቶ አታውጣው። ዋናው ሀሳባችን እኛ መቼም ከነሱ ውስጥ ነው የሚሆነው፣ እርግጠኛ ነኝ። ወንድም መስሎ ምናምን ቀርቦ አንዳንዱ በቃ በስተጀርባ የሚያደርገው ተግባር ያው ያናድዳል። በጣም ነውር አለበት። በጣም ትልቅ ነውረኞች አሉ። እሱማ ትክክልና ግን በዚህ ደረጃ ግን እኔ ያልጠበቅኩም። በጣም ያሳፍራሉ። አረ በእውነት እኔ በነገሩ ለደስ ይለኛል። ያው ነው አትንገረኝ። ከነሱ ውስጥ ነው አይደለ እንዴ? አዎ ሪል አይ ነው እንግዲህ በጣም ያሳዝናል። እኔ ብቻ እቺን ለማረጋገጥ ነው የደወልኩልህ። ማን እንደተናገረ ኦልሬዲ ዛሬ እነሱ መልስ ካልሰጡበት እኛም አስፈላጊ ከሆነ እናወጣዋለን። ሲጀመርም እነሱን ለማለየት ነው አብሮ ዙሪያቸው እንግዲህ ጓደኞቻቸው። በጣም እስኪ ለማንኛውም በክሲ እኔ በሌላ እንትን እነግርሃለሁ። ጠዋት እኮ ደጋግሜ ደውዬልህ የሚገርም ስልክ አታነሳም። አዎ አላየሁትም ስለ እሺ በቃ ቴንኪው። በቃ ደውልልሃለሁ። እቺን ለማረጋገጥ ነበር። ግን እርግጠኛ ነህ አንተ ስለመግዛቱ? ሪሲት ነው በጣም እርግጠኛ። ሶሪ እሺ ቴንኪው። በቃ እሱን ነበር የፈለኩት። እሺ ሶሪ እሺ ደውልልሃለሁ። እሺ ይሄ በጣም ከበቂ በላይ ነው። ከበቂ በላይ ነው ማለት ነው። እና ደግሞ ሌላው ትንሽ ግራ የሚያጋባኝ ነገር የሁለቱ ጉዳይ ላይ የአብርሃም የሰጠው መልስ ነው። አብርሃም ለሩታ የሰጠው መልስ ካስተዋላችሁ በጣም ኦዲዮን እንትን አለና እሷስ ወርቅ ብታረግልሽ ምን ችግር አለው ምናምን ስጦታ ከሆነ ምናምን አለ። እኔ እንዴት ነገሩን እንደሚረዳና ለእሷ የሰጠውን ቦታን የሚያሳየው ይሄን ማለት ነው። ያለምንም እንትን ከባሏ ጋር ግንኙነት ያላት ሴት ምናምን ድንገት መታ ወርቅ አጥልቃ ባሌን ሰጠሽኝ ነው ባሌን ውድ ባለቤትሽን ስለሰጠሽኝ አመሰግናለሁ ብላ ነው ሀብል የምታደርግላት ወይስ ምንድን ነው ፊሊንጉ? አንተ የልጄ እናት ነሽ፣ እምወድሽ እማከብርሽ ነሽ፣ ፍቅረኛዬ ነሽ ብለህ ይህን ነገር ሰጣት። በምን ሂሳባዊ ስሌት ነው በምን ሂሳባዊ ስሌት በምን ቀመር በምን ሎጂክ አስበኸው ነው እቺ ልጅ ለአንተ እሷ ለሚስትህ ስጦታ የምትሰጠው? እንትና ሄርሜላ ለአንተ ሚስት ስጦታ የምትሰጠው ለሩታ ስጦታ የምትሰጠው? ይሄ እኮ ለእሷ ትልቅ አይነት እንትን ነው የሚሰጠው። ስለዚህ እውነት ለመናገር እኔ በጣም ስትወያዩበት ሳይ በጣም ይሄ ኦልሬዲ አብርሃም ችግር ነው። ለሩታ እዚህ መድረስና አሁን እሷ እንትን ላለችበት የእሱ ችግር ነው
እና ያን የእሷን መጨከን ምናምን አይታችሁ ምን ነው አበዛችሁ ምናምን ሩታ ተጨማለቀሽ እና የምትሏላችሁ። ግን አትፍረዱ። የምትረዱበት አንግልና ያያችሁበትም መነጽር ነው ማስተካከል ያለባችሁ እንጂ ምንም አይነት እኮ እንትን የለውም ንግግር የለውም። እና መጥራት አለበት፣ በጣም መጥራት አለበት። አብርሃም የሚያደርገውን ነገር ስጦታ ከመስጠቱ በፊት ትዳሩን ማደስ ማስተካከል ለልጁ በቃ ለልጁ አሁን እዚህ ጋር ማሰብ ያለበት ልክ አሁን ዳኒን አይታችሁታል። አሁን ገና ሳይወለድ ለልጁ እንዴት እንደሚሆነው ሰው ስለዚህ ዋጋ መክፈል ያለበት በደንብ አድርጎ ተጠግቶ ሁሉን ነገር እዛ ባላፊነት እንትን ማድረግ ያለበት ለልጁ አብርሃም አሁን ነው ማለት ነው። ጊዜው አሁን ነው እና ነገሩ እየከረረ አሁንም እንትን እየተባሉ እየተካረሩ እየተጋጩ መሄድ ስለሌለበት ከወዲሁ መስመር ቢያስይዘው መንገድ ቢያስይዘው በጣም ጥሩ ነው ብዬ አስባለሁ። አለዚያ ግን አብርሃም እንደዚህ እየሆንክ በቀጠል ቁጥር አይደለም መኪና ለምን ባቡር ወይም ደግሞ ትልቅ ተሳቢ አታመጣም? ለነሱ ምንም መፍትሄ አይመጣም፣ ለሩታ ምንም መፍትሄ አይመጣም። ስለዚህ በሰዎች ለመወደድ የቀድሞ የነበረህን ስነ ምግባርና ብልሃት የተረጋጋ መንፈስ አሁንም በደንብ አድርገህ ማስረጽ አለብህ ለሷ ብዬ ነው የማስበው። ስለዚህ አብርሃም ስለ መግዛቱ በቂ የሆነ መረጃና በቂ የሆነ መልስ አግኝታችኋል፣ አብርሃም ስለመሆኑ ማለት ነው። ሩታም ደግሞ እንዲህ የምትልበት ደግሞ ምክንያት ስላላት ነው እና በዛ መንገድ እዩት ለማለት እወዳለሁ። በእርግጥም ሄርሜላ አይደለም አብሉ በእርግጠኝነት ለአብርሃም ለሚስቱ የሰጠው ስጦታ ነው። ስለዚህ ከመሃላችሁ ያለውን ሰው ማስወጣት ነው ያለባችሁ። መፍትሄ የማያመጣ ሁልጊዜ ለእናንተ ችግርን ይዞላችሁ እየመጣ ያሉትን ከመሃል ያሉ ሰዎችን ነው እናንተ መቀነስና ማስወገድ ያለባችሁ እንጂ ለዚህ የሚያደርሳችሁ ከመሃላችሁ ያሉትን መጥፎ ሰዎች ናቸው። እና ኤኒዌይስ ውድ ቤተሰቦቼ በጣም ልክ እንደነሱ እኛም ደግሞ እናንተ ስራ ፈት ምናምን ተላ እኛም ስራ አለን እየተንቀሳቀስን አሁንም ስራ ላይ ሆነን ነው ይሄን ቪዲዮ እየለቀቅን ያለ ነው። ስራ አለን እኛም እና አትገረሙ። አንዳንዶች በጣም የሚሳደቡ ሰዎች ስላሉ ነው ያንን ለማለት የወደድኩት ማለት ነው። አትገረሙ፣ አትደነቁ። እኛም ስራ አለን፣ ስራ ፈት ሆነን አይደለም። ግን ለተመልካቹ ለሚወደን ለኦዲየንሳችን ለዚህ ለትልቁ ለሚያከብረን ኦዲየንሳችን ግን በቂና ትልቅ መልስ መስጠት የሚያስችል አቅምና እንትን አለን። ስለዚህ ባለን ስራችንን እየሰራን ደግሞ የአብርሽና ሩታ ኦዲየንስ እኛም እንደመሆናችን ከኦዲየንሱ ደግሞ የሚመጣውን ጥያቄ በደንብ አድርገን እንመልሳለን ማለት ነው። ሱራ ዘሀበሻ ነበርኩኝ። የምገኘው እንግዲህ እንደዚሁ በስራ ቦታዬ ነው እና ቆም አድርጌ በተነሱ ጉዳዮች ላይ መልስ ልስጥ ብዬ ነው የመጣሁትና የተከበራችሁ የተወደዳችሁ ውድ ቤተሰብ ከልብ አመሰግናለሁ። ለምትሰጡኝ ማንኛውም አስተያየትና እንትን በጣም አመሰግናለሁ ማለት ነው። ኤኒሃው ቀጣይ ደግሞ በሌላ ቪዲዮ ይዤላችሁ እመጣለሁ። ስላለው ነገር በደንብ አድርጌ አብራርቼ የተሰማኝን ስሜት ስለተነሱ ነጥቦች ምናምን ደግሞ በደንብ አድርጌ ነጥብ በነጥብ ሐሳብ በሐሳብ እያነሳው ወደ እናንተ የምደርስ ይሆናል ማለት ነው። ሱራ ዘሀበሻ ነበር። ወዳችኋለሁ፣ አከብራችኋለሁ፣ ከልብ አመሰግናለሁ። ተሳዳቢዎቹንም እናንተ የሚሳደቡትንም በጣም ከልብ አመሰግናለሁ። እናንተንም ወዳችኋለሁ ማለት ነው። ስለዚህ የወርቁ ጉዳይ በዚህ መልስ አግኝቷል ብዬ ተስፋ አድርጋለሁ። ሱራ ዘሀበሻ ነበርኩ። ባይ